ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ፣ ክብሩ ይስፋ። ዛሬም እንደተለመደው ቤተሰቦች ለእናንተ አዳዲስ ወቅታዊ አነጋጋሪ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ ስል ከዚህ በትህትና ጠይቃችኋለሁ። ቤተሰቦች ለቻናሉ አዲስ የሆናችሁት ሰብስክራይብ በማድረግ ይህንን ቻናል ፋሚሊ ሆኑ ቤተሰቦች። በተጨማሪም ቪዲዮ ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙ ተደራሽ እንዲሆን ስለሚረዳኝ ላይክ በማድረግ ቪዲዮን ጀምሩልኝ። በዚህ አጋጣሚ እንግዲህ ቤተሰቦች ቻናላችን 10000 ሰብስክራይብ ገብተናል። ለዚህ ሁላም ደግሞ የበቃ ነው በእናንተ ትብብር ነው። አብራችሁኝ ስለሆናችሁ ስለመረጣችሁኝ አመሰግናለሁ ቤተሰቦች። ወደ ቪዲዮቹ እንሄዳለን። አብራችሁኝ ቆዩ። ላይክ እንዳይረሳ። እሺ ዛሬ የመጣሁት ለምስጋና ነው። በጣም አመሰግናለሁ እህት ወንድሞቼ፣ በመለወጤ በጣም ብዙ ሰዎች ደስተኞች ናችሁ አይቻለሁ። እግዚአብሔር ይስጥልኝ። አሁንም ቢሆን በዚሁ እንዲያጸናኝ እግዚአብሔር ከኔ ጋር እንዲሆን ጸሎታችሁ አይለየኝ እላለሁ። እህት ወንድሞቼ በጣም አመሰግናለሁ። ብዙ እህት ወንድም አግኝቼበታለሁ። እግዚአብሔር ይስጥልኝ። ጸሎታችሁ ያስፈልገኛል። አሁንም ጸልዩልኝ። አመሰግናለሁ። እንግዲህ ቤተሰቦች ይህን ቪዲዮ ሳቀርብላችሁ ምናልባት ስለዚህ ልጅ ብዙ ሰዎች ላያውቁ ይችላሉ። ነገር ግን በተለያዩ ሶሻል ሚዲያዎች ላይ በተለምዶ ሄለን ተብላ የምትጠራ ስትሆን ልጅቷ ያው አብዛኛው ሰው የሚያውቃት ያው አለ አይደለ በማይሆኑ ቪዲዮዎች እና በማይሆኑ መልእክቶች ነበር የምትታወቅ የነበረው። ነገር ግን ከጊዜ ቆይታ በኋላ ወደ ልቦና ስትመለስ እግዚአብሔር ለማመስገን እግዚአብሔር ለማገልገል ራሷን ወደ ልጁ ጠርታለች። ቤተሰቦች ይህች እህታችን የምታደርገው ተግባር ሁሉ እውነት ለመናገር በጣም አሳፋሪ የነበረ ቢሆንም ነገር ግን በእግዚአብሔር ቸርነት ሁሉ ነገርን አሳልፋ ለዚህ በቅታለች። ዛሬ ላይ ፈጣሪን እያመሰገነች ትገኛለች። እና ይህን ቪዲዮ ያመጣሁበት አንደኛ ምክንያቴ በብዙ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ ብዙ ሰዎች አላስፈላጊ ኮሜንቶችን በእሷ ቪዲዮዎች ስር በመጻፍ እንዲሁም ደግሞ ያለፈውን ማንነት በማስታወስ ብዙ ነገር አላስፈላጊ ተግባራቶችን ሲፈጽሙ አይቼ ነበረ። እና ይህን አይቼ በማስተዋሌ ዛሬ ላይ የእሷን ቪዲዮ ይዤ መጥቼ ለእናንተ ላጋራችሁ ፈለግኩኝ። እንግዲህ ቤተሰቦች ያው አለ አይደለ ከጠፉት በጎች መካከል አንዱ ሲመለስ በእኛ መካከል ደስታ ሊኖር ይገባል። ስለዚህ እህታችን ከነበረችበት አላስፈላጊ ህይወት ወደዚህ መታ ተመልሳ እግዚአብሔርን እያመሰገነች ስናያት ልናበረታታትና ከጎኗ ልንቆም ይገባል እንጂ አላስፈላጊ ነገሮች ልናገር አይገባም ብዬ አስባለሁ። በዚህ ላይ እስቲ ሀሳባችሁን እናንተ ብታጋሩኝ ደስ ይለኛል። ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላ? መልሱልኝ። በልቷል አልበላ? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን፣ ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃት። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች፣ ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ቤተሰቦች እንግዲህ ዲያቆን ሄኖክ የተናገረው ነገር በጣም አስተማሪ ስለሆነ እና በጣም ያስገረመኝ ጉዳይ ሆኖ ነው። እና በተለያየ እምነት ውስጥ ያሉ በመናፍቅና እምነት ውስጥ ያሉት በዚህ ጉዳይ ላይ አይስማሙበትም። በተለይ ክርስቶስ ጾሞልኛል እኔም አልጾምም ብለው ነው የሚያስቡት። ነገር ግን ክርስቶስ የጾመልን መጾም እንዳለብን ሊያሳየን ነው እንጂ እሱ ስለጾመልን እኛ መጾም እንደሌለብን ሊያሳየን ፈልጎ አይደለም እያለ ነው። እንግዲህ እኔ በዚህ ሐሳብ ላይ እስማማለሁ። እናንተስ እስከዛሬ ይሄን ሐሳብን አስባችሁ ታውቃላችሁ ወይ? ለማንኛውም ለመምህራችን እድሜና ጤና ይስጥልን። እንቁላል አንበላም፣ ስጋ አንበላም፣ ወተት አንጠጣም አይደል? ወተት አንጠጣም። ፕሮቲን ካልን ባቄላ እንበላለን አይደል? ይኸውልሽ አሁን ብዙ ሰው እንደዛ ይመስለዋል። ኃይል ከሚሰጥ ምግብ ይላል። የሚገርም ነገር ልንገርሽ ትዕግስቴ። እሺ እነዚህን ምግቦች የማንበላበት ምክንያት
ሴክሹዋል ሪሌሽንሺፕ በወንድና በሴት የግብር ግንኙነት የመጡትን ነው ማንበል የምንጾመው። በግብር ለምሳሌ እንቁላል የወንድ ዶሮና የሴት ዶሮ ግንኙነት ነው። ትክክል። በግ ብንበላ የወንድ በግና የሴት በግ ግንኙነት የፈጠረው ነው። ውጤት ነው። በሬም እንደዛው ነው። ስለዚህ በጾም ሰዓት በግብር በወንድና በሴት ግንኙነት የመጡ ምግቦችን ነው የምናቆመው። የፕሮቲን ምግቦች እንደዚህ የምንላቸው አስተማሪው ሲያስተምር የማዳበሪያ ነው። ሚስጥራዊ ነገር ግን በግብር ግንኙነት የመጡትን እነዛ እናቆማለን። ለምሳሌ ማር እንዴት ትበላላችሁ? አንድ እህቴም ጠይቃኝ ነበረ። አንድ ነጭ ነውና ጠይቋት ነው ወተት አሳጠጡ እንዴት ማር ስትበላላችሁ? ማር ማለት በጣም እንትን አለ ማለት ማር እኛ የምንለው ምንድነው? ንብ በድምጽ ነው። ሩካቤው ግንኙነት የለውም። ይነሱ በድምጽ ነው ማር የሚመጣው። ስለዚህ ከዚህ የተነሳ ነው እህሎችን አታክልት ነገሮችን የምንመገብበት ምክንያት ራሱ እስከዚህ ደረጃ ድረስ ያሉ ናቸውና በጣም ወሳኙ ነገር ምንድነው መሰለሽ? ከህግ ሁሉ ከትእዛዝ ሁሉ የመጀመሪያ ጾም ነው። ከአስርቱ ትእዛዛትም በፊት የተነገረው ገነት ውስጥ ገና እያለ ጾም ነው። አትብላ አትብሊ። የጾም እኮ ትእዛዝ ነው። ዛፉ ብዙ ሰው ምን ይመስለዋል? ዛፉ እንትን ያለው ይመስለዋል፣ መርዝ ያለው ይመስለዋል። በፍጹም እግዚአብሔር መርዝ ያደረገውና የፈጠረው ፍጥረት የለም። ምንድነው ችግሩ? ትእዛዝ ማፍረስና ትእዛዝ መጠበቅ ነው። እና የሞትን ዛፍ ቀጥፎ በላ ብለን ስንሰማ ዛፊቱ የሞት የምትመስለዋለች አይደለም። ትእዛዝ የማፍረስና ያለ ማፍረስ ነው። ስለዚህ የጾም ትእዛዝን ያፈረሱት ዮሐንስ አፈወርቅ ታላቅ ቅዱስ አባት ነው። ምን ይላል? የጾም መድኃኒትነት ገና ሳንወድቅ በገነት ውስጥ ከታዘዘልን ወድቀን ሳለንማ ይሄ መድኃኒት እንዴት አያስፈልገን ይላል። ትልቅ አባባል ነው። በሌላ ስፍራ እዛ እንትኔ ላይ በደንብ ጠቅሼዋለሁኝ። እና ለምሳሌ ወፍ የሚበረው ሁለት ክንፍ ሲኖረው፣ አውሮፕላን ሞዲፋይ የሚደረገው ከወፎች ነው። ሁለት ክንፍ ይኖረዋል፣ ይበራል። ሁለት ክንፍ በጣም የተሰጡት ለሰው እንዲበር ጾምና ጸሎት ናቸው። በእነዚህ በሁለት ክንፍ ወደ ሰማይ መውጣት ይቻላል። በጾምና በጸሎት ለሰው የተሰጡ ናቸው። ስንጾም ቅድም እንዳልኩት በኦርቶዶክስ ክርስትና እምነታችን ወደ ማን እንደምንልከው እናውቃለን። ስንጸልይ ወደ ማን ነው? አድራሻው የት ነው? አድራሻው የት ነው? አድራሻው የሚሄደው ወደ ማን ነው? አድራሻው እና ፖስታችን ወዴት ነው የሚሄደው? ስንጽፍ አድራሻ ያስፈልገዋል። አንድ ደብዳቤ ለመላክ ወዴት ነው የሚሄደው? እኔና አንቺ ስንነጋገር አሁን በዚህ መርሃ ግብር ላይ የሚመለከቱን ሰዎች አድራሻዎቻችን ናቸው። ወደ እነሱ ቃላችንን እያሸጋገር ነው፣ እነሱ ደግሞ ወደ ላይ ያሸጋግራሉ። አድራሻ አለው ሁሉ ነገር። ስለዚህ የጾምና የጸሎት ጉዳይ ከዛ ጀምሮ የታዘዘ ስለሆነ ጾም ምንድነው ለሚለው መልአክ መሆን ማለት ነው። መልአክትን መሆን ማለት አይበሉም አይጠጡም፣ ምስጋና ነው። በዛይ ሰዓት መልአክ ሆነሽ ነው የምትቀመጪው። በዛይ ሰዓት ውስጥ ያቺ ሰዓት መልአክ የምትሆኝበት የወደፊቱን የምታስቢው አትበይም። ወደ እግዚአብሔር መንግስት ስትሄጂ ምስጋና ብቻ ነው በቃ። እዚህ ምድር ላይም እኮ ሳይበሉ የሚኖሩ ሰዎች አሉ። ቅድም ለምሳሌ ያነሳ ነው አይን ጾም፣ ጆሮ ጾም፣ አፍ ጾም ገዳማውያን ናቸው የሚችሉት ብለሽ ነበረ። እና ገዳማውያን እነሱ ናቸው። እኛ እንሞክራለን። ጦር ሜዳ እየተዋጋ አንድ ሰው ቢቆስል ማይፈርድበታል? ዝም ብሎ ሄዶ ግን እጁን ቢሰጥስ ቢማረክ አይፈረድበትም? ዝም ብሎ ሄዶ ሳይዋጋ እጁን ቢሰጥ ይፈረዳል። ልክ አይደለም። እንደውም ክስ አለ በጦር ኃይሎች እኮ ፍርድ ቤት ዝም ብሎ ቢማረክ ማለት ነው። እየተዋጋ ግን ቢቆስል ጀግና ይባላል። ስለዚህ አሁን እናንተ ጀግና ናችሁ፣ እየጾማችሁ እየጸለያችሁ ብትወድቁ ብትነሱ ጀግንነት ነው። እጅ አለመስጠት ነው። መጾም ያስፈልጋል፣ መጸለይ ያስፈልጋል፣ መስገድ ያስፈልጋል። እና ሳይንሱ ራሱ አሁን ጥቅም አለው ብሎ ደረጃዎች ያስቀመጠ። እንግዲህ ቤተሰቦች የመምህር ዘበነ ንግግርን እንደሰማችሁት ነው። እኔ በዚህ ደረጃ ጾም ላይ ስጋ ለምን እንደማይበላ፣ ለምን እንቁላል እንደማይበላ፣ እንዲሁም ለምን ወተት እንደማይጠጣ ዲቴል አላውቅም ነበረ። እንግዲህ ላስተማረን ለመምህራችን እድሜና ጤና ይስጥልን። ቤተሰቦች እስቲ ሁላችሁም እንደዚህ አይነት ነገር ገምታችሁ ታውቃላችሁ? ማለትም የጾም ምግቦች የሚባሉትን የማንጠቀምበትን ምክንያት እንደዚህ እንደሆነ የምታውቁ ካላችሁ እንግዲህ እስቲ ሀሳባችሁን አጋሩን። ተጨማሪ ሀሳብም ካለ እንቀበላለን። ቤተሰቦች ለመምህራችን ግን እድሜና ጤና ይስጥልን።
እንግዲህ ቤተሰቦች ቲክቶክ ላይ አዩቲ ተብላ የምትጠራው ቲክቶከር ያው ደግሞ ብዙ ሰው የሚወዳት ብዙ ሰው የሚያውቃት ነች እና ይህቺ እህታችን ከእስልምና እምነት ወደ ኦርቶዶክስ እምነት ገባች ተብሎ በዛሬው ቀን ገባች ተብሎ እንግዲህ በተለያዩ ሶሻል ሚዲያ ላይ መነጋገሪያ ሆናለች እና እስቲ ይሄን ቪዲዮ ልጋብዛችሁ። መጀመሪያ ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባርከኝ እኔ። እንግዲህ ያያችሁት ቪዲዮ አለ። ይህን ቪዲዮ በተለቀቀ ሰዓት ብዙ ሰዎች መነጋገሪያ አድርገውት ነበረ። እንዲሁም ብዙ ሰዎች ጋርም ደግሞ ደራሽ ሆኖ ነበረ ይህ ቪዲዮ። ነገር ግን እውነት ለመናገር ይቺ እህታችን ወደ ኦርቶዶክስ እምነት መታ አይደለም እየሰራች ያለችው ለቲክቶክ የሚሆን ቪዲዮ እየሰራች ነው። እንግዲህ የምትሰራውን ቪዲዮም ደግሞ ወይም ደግሞ ተቆርጦ የወጣበትን ቪዲዮ ደግሞ ልጋብዛችሁና በሱ ላይ አንድ ሁለት ሀሳባችን እንገልጽበታለን። አዛን ዓለም መስኪን ልትነጋ ምድር ልሂድ ሸመንደ ፈልሳ በርባቡን በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር። ሰው አዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንድትቀያላ የሳትፈሪ ሲወዱሽ አታውቂ ወይሽ አትየምቢ። ኧረ አንቺስ ለጉድ ነው ያንቺ ያለ ያንቺስ ለጉድ ነው ያንቺ ያለው ሸመንደፋ አትሰኝ ባቡሩ ፈጥነ ባዲዱ ሸጋ ሸመንደፋ አትሰኝ ባቡሩ ፈጥነ ባዲዱ ሸጋ አትችልምና መቸገር አትችልና መቸገር እኔ አገሬ ሐረር ትውልዴ ቁልቢ ንግስ ብለሽ መተሽ ከልቤ ብትገቢ ካልወጣው ከአስርቱ ከሲፈቱ ሲታ አንቺን በመውደዴ አይቆጣም ጌታ። ሸገር አዲስ አበባ አንቺ አለሽበት ራጉኤል አይደል ወይ ያማር ጎረቤት። ቅዳሴና ዛኑን አጥር ቢለያቸው ፈጣሪ ከሰማይ አንድነት ሰማቸው። እኔ ለማልባላህ አንቺን በቁልቤ ክርሽን ሳትፈችው ነይ ከቤቴ ግቢ። ሲወዱሽ አታውቂ ወይሽ አትየምቢ። ኧረ አንቺስ ለጉድ ነው ያንቺ ያለው ያንቺስ ለጉድ ነው ያንቺ ያለው ሸመንደፋ አትርሰኝ ባቡሩ ፈጥነ ባዲዱ ሸጋ ሸመንደፋ አትርሰኝ ባቡሩ ፈጥነ ባዲዱ ሸጋ። እንግዲህ ቤተሰቦች ቪዲዮ እንደተመለከታችሁት ነው። ቲክቶከሯ ወይም ደግሞ አዩቲ እየሰራችው የነበረው ቪዲዮ ሌላ ነው ግን ነገር ግን ወደ ኦርቶዶክስ እምነት መታለች ተብሎ በተለያዩ ሶሻል ሚዲያዎች ላይ ሲወራ ነበረ። ይህ ከእውነት የራቀ መሆኑን እኔ ከዚህ ጋር አሳውቃችኋለሁ። እንግዲህ ቲክቶከሯ ወይም ደግሞ አዩቲ በፍጹም ወደ ኦርቶዶክስ እምነት አልገባችም ወይም ደግሞ እምነቷን ከእስልምና ወደ ኦርቶዶክስ አልቀየረችም ማለት ነው። ቤተሰቦች ምን ጫት የሚቅሙ ሰዎች መካከል በገረባ ትፍቃለ ብለው ጠርቶ በገረባ እየፋቅ ላትቅም ነው ጥቂት ቆይታ ምን አስቀመጠ? የሚያደክም ስፍራ ምን አስቀመጠ? ሊያጋልጥህ ሊያደክም የሚችል ስፍራ ከሆነ ተወውና ሽሽ። ካልቻልክ ሽሽ። ለምን ቆመ ራስን ታደክማለህ? ብዙ ሰው ቆሞ ነው ራሱን የሚያደክመው። አታድክሙ፣ ሽሹ። አሁን ባላችሁ ጥንካሬ አትመኩ። ነገ የሚሆነውን አታውቁም። ዛሬ ባለው መንፈሳዊ ጽናታችሁ አትመኩ፣ ሽሹ። ቅዱስ ዮሴፍ እዛው ሆኜ ታገለዋለሁ አላለ። ሸሸ። ሽሽ
ሰውነታችሁን ዘውትር አትመኑት። ያ መነኩሴ እንዳለው እንዳታምኑት። ታሪኩ አሳዛኝ ስለሆነ ነው የምዘለው። እንዳታምኑት። አስቀዳሾች ብትሆኑ እንዳታምኑት። ቆራቢ ብትሆኑ እንዳታምኑት። ሰውነና እንዳታምኑት። ሽሹ። ገብታ ልትይዘው ስትል ትዝ አይላችሁም? በዝሙት ልትፈትነው ገብታ ወዲያ ስትል ሽቶውን ምናምኑ ስታረግ ብሎ እኮ ነው የጮኸው። ያው መነኩሴ ካልሆነ መጮህ ነው። በር ከፍተው ሲመጡ ምን ሆን ካሉት እንደው አውሬ መጥቶብኝ እናስ ስጮህ እናንተ ስትመጡ ጠፋልኝ አላቸው። ቢያንስ ሰው ሰብስባችሁ ጮሁ እንጂ እግዚአብሔር አለ የሚል ሕሊና እንኳን ባይኖር ሰው አለ። ይሄ ነው እኮ የሚያሻግረው። ንጽህናውን ተጋድሎ የሚጠብቀው ነው የሚያሻግረው። ሌላ አትጠብቁ። የቀመር ፎርሙላ ሱማ ተሞከረ። ይሄው የተባበሩት መንግስታት ጠረጴዛ እንኳን ይሄው የተባበሩት በር ላይ እንኳን ምን እንዳላላያችሁ ሰይፋቸውን ማጭር ጦራቸውን ማረሻ ያረጋሉ ነው የሚለው። ጠበቅናቸው። ሰይፋቸውን ኒኩለር አረጉብን፣ ጦራቸውን ሰርጓጅ መርከብ ሰሩብን። ታዲያ ያወጣታ ይሄው እንዴት እንደሆነ እንኳን ተመልከቱት። መሬቱን በሰፈር አይደል? ከዛስ እሱን እሺ ስንል ታንኩን በመንደር እሱንም እሻል፣ ኳሱን በሰፈር መዝናኛውን መተናነቅ ያረጉብን፣ እሱንም እሻል እና ምን ቀረ? ቤታችን ነበረች፣ እሷንም በሰፈር ሊያረጉብን። ትዳራችን ነበረች፣ እሷንም ፍቱ እያሉ መከራ በሉ። ቤተ ክርስቲያን ነበረች፣ እሷንም ደግሞ አሁን ሁለት ነው ያለን። አንድ የነፍሳችን መጠጊያ፣ አንድ የሥጋችን የልጆቻችን ማሳደጊያ። እሷንም ሽሽ አትስማ አትሽሽ። እንግዲህ ዲያቆን ኢዮብ የተናገረው ነገር በጣም አስተማሪ ነው። ብዙዎቻችን በኃጢአት ቦታ ሆነን በራሳችን ከፍተኛ የሆነ መተማመን አሳደረና ለምን ከዚህ ቦታ ላይ ትገኛላችሁ ነበር? ይህን ነገር አናረገውም ወይ ደግሞ አላረገውም ብለን እናስባለን። ነገር ግን ስጋ ደካማ ነው። አንድ ቀን ነው ሳት የሚያደርገው ወይ ደግሞ አንድ ቀን ነው የምንሳተው። ያቺ ቀን ብዙ ዋጋ ታስከፍለናለች። ራሳችንን እናጣለን፣ ማንነታችንን እናጣለን፣ ፈጣሪያችንን ቢሆን እናጣለን። እና ወንድማችን ዲያቆን ኢዮብ የተናገረው ነገር በጣም ልክ ነው። እንግዲህ ላስተማረን ለመከረን ለወንድማችን ለዲያቆን ኢዮብ እንግዲህ ቃለ ሕይወት ያሰማልን። ማርያም ምስክር ናት። በእውነት ክፉ ሰው ቢደበቅም ክፋቱ ይታወቅበታል። እንደ የቱንም ያህል ብናስመስልም ክፉ ሰው ይገለጣል። እንደ ተደበቀ ይቀራል ብላችሁ ነው? ይገለጣል አንድ ቀን። መልካም ሰውም ቢሆን የቱንም ያህል ቢወራበት፣ የቱንም ያህል የሐሰት ወሬ ቢናፈስበት እግዚአብሔር ይገልጠዋል። አይገልጠውም? ማርያም ምስክር ናት። በእውነት እኔ እንደ ሁሉም ሴቶች አይደለሁም አልወጣም ብላ ባትከራከርም ስለ ራሷ እሷ ባትመሰክርም ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንቺ የተባረክሽ ነሽ። ይኸው መሰከረላት። ደግ ሁኑ፣ መልካምን ሁን። ሰዎች ያለ ስራችን ቢያወሩም ቢያስወሩም አይክፋችሁ። ሁነን አንገኝ ብቻ። ሁናችሁ አትገኙ። ክፉ ሰው ሁናችሁ አትገኙ። መልካም ሰው ይገለጣል በጊዜው። ሰው ባይመሰክርለት እግዚአብሔር መስካር ይልክለታል። ለእማ አርመሙ እሎንቶ አይባን ይኬልሁ አደል ያለው። ቢፈልግ ድንጋይ ያስመሰክራል እግዚአብሔር። እንደው እነዚህን ሕፃናት ሆሳና በአርያም እያሉ የሚዘምሩትን እናንተ ብትከለክሏቸው ለእማ አርመሙ እሎንቶ አይባን ይኬልሁ፣ እነዚህ ድንጋዮች ይጮሃሉ ይመሰክራሉ ብሏል እኮ። እንደዛ አላት። ክብር ምስጋና
እንግዲህ ቤተሰቦች ለዛሬ ጄላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቤተሰቦች በድጋሚ ያደረገ ላስተሳችሁ ለቻናሉ አዲስ የሆናችሁት ሰብስክራይብ የሚለውን በተን መንካት እንዳይረሳ፣ እንዲሁም ቪዲዮ ላይክ አድርጋችሁልኝ እንደጀመራችሁ አልጠራጠርም። ቤተሰቦች በተጨማሪም ቻናሉ ላይ ሐሳብ አስተያየት ካላችሁ እንዲጨመር እንዲቀነስ እንዳስተካክልላችሁ የምትፈልጉት ነገር ካለ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።